እመጣለሁ እንዳይመጣ መቤቴ እዚህ ሱቄ ጋር እንዳይመጣ ይሄድ እንትን ይውሰዳት ፖሊስ አለ ሀገሪቷ ህግ አላት ይሁን ድርቅ አትበሉ በቃ ሰው በዚህ ደረጃ የሚጸየፍ ከሆነ በቃ ሰው ስራ ቦታ መታችሁ ሰውን አዛት አድርጉ እንዴ በቃ አትምጡ ከተባላችሁ አትምጡ ነው አለቀ እዚህ ቲክታክ ላይ ገስት ላይ ገብታችሁ ታወራላችሁ አለቀ እኔ ካበሻ ሱቄ እንዳትመጡ እቃ ለመግዛት ትመጣላችሁ አለቀ ከዛ በተረፈ ግን ለቅሶ እንትን አደረጉት ይሄ እንባ ጠባቂ ተቋም ከስልክ ቤት አልፎ ችግር ሰሚ ተቋም ሆነ ሀቢብቲ ማንንም እኔ ስራዬን ትቻ አላገለገልኩኝ ይሄ ሀበሻ ውለታ ቢሶች ናችሁ እንተዋወቃለን በደንብ ማለት ነው ገባችሁ ለሀበሻ ወርቅ ብታነጥፉለት ፋንዲያ ነው ከፈጣሪ ነው የሚገኘው ነው ከሰው መገኘት አለበት ከፈጣሪ ነው የሚገኘው ስንረዳ ለፈጣሪ ብሎ የሚረዳ እዚህ ቲክታክ ላይ ማንንም የለም ለራሱ ጥቅም ለዝናውና ለክብሩ ብሎ ነው ገባችሁ ከዛ በተረፈ ግራህን ሲመጣ ቀኝህን ስጣለ መጽሐፍ ቅዱስ ላይ ነው ያለው እና ደግሞ ዛሬ ደግሞ የሆነ ቪዲዮ ያያየው ነበር መሲ ብርጅስቶን ልጅቷን ሙስሊም ሁኝ ያለቻት አላልኩም አትቀደዱ ምድረ ቦርተፍ ማለት ነው በኔ ላይ ድራማ አትስሩ በነገራችን ላይ አንድ ነገር ልንገራችሁ እዚህ ቲክታክ ላይ ከምትመጻደቁት በላይ እኔ ዱርዬ ይሻለኛል ባጭሩ ስነግራችሁ እልም ያለ ዱርዬ ታውቃላችሁ ማቤቴ እልም ያለ ዱርዬ ይሻላል ከናንተ ካስመሳዮች የናንተ ማስመሰል ደግሞ በቃ ሰለቸኝ እንደው እጅጅ የሚል ነው ደግሞ የናንተ ማስመሰል ምን ትላለች እኔ በቀደመታ ልጅቷ መጣች ሳሪ ጋር አሁንም ልጅቷ ትመጣለች ምን አለች እስልምናን ፈልጌው ነው ይልኩ ወይ ዶክተር ያመሰግናለሁ አይ እንደው ተቸገርክ ዶክተርዬ ልጅቷ ምንድነው ያለችው እኔ ወደ እስልምና ሄጃለሁ ሻሃዳ ተቀብያለሁ ስትል ልጁ ደግሞ ወደ ኦርቶዶክስ ተመልሳለች ሲል እንደ ተቆይ ስፍራት ቀያይሪ አንድ ሃይማኖት ላይ ረግጠሽ ቁሚ አሁን ሙስሊም ሆነሻል እዛው ሙስሊም ላይ ጸንተሽ ቆይን ያልኳትኝ ያችን ሪካርድ ይዛችሁ ሌላ ለምን ለሰው መጽሐፍ ቅዱስ ምናምን ለምን አታስተምሩትም የኔን የሆነ በቃ ከኔ ስትፈልጋችሁ ተንሰፍስፋችሁ ከያንዴ መሬት ላይ ዘርግፉና እንዳለ ከዛ ከመሬት ላይ ወሰጁ ከሚንኮሻኮሽ ከኔ ላይ እንከን ፈልጋችሁ ከምትሯሯጡ ከኔ ላይ እንከን ፈልጋችሁ መሲኮ እንደዚህ ያለች ጥቅስ ያጣቀሳችሁ ከምታወሩ ትውልዱ መጽሐፍ ቅዱስ እንዲያነብ ጥቅስ ንገሩት ሰው ቁጭ ብሎ አይታማም ይሄ የክርስትናም ስነ ምግባር ራሱ አይደለም ገባችሁ ቁጭ ብላችሁ መሲ እንደዚህ ያለች መሲ ልጅቷን ሙስሊም ሁኚ ብላ አለቻት አላልኩም ልጅቷ ሲጀመር ሲፈጥራትም ሰልማን የመጣችሁ ሲቀጥ ደግሞ ስለ ሃይማኖትን ያያገባኝም ስለ ራሴ ስለ ግለሰብ የምጠየቀው እኔ በኔነቴ ነው ገባችሁ እኔ በኔነቴ ነው የምጠየቀው እናንተ ጥቅስ ስለጠቀሳችሁ አንዱ መጥቶ የሆነ እንት ስለተናገረ ሚለወጥ ማንነት የለኝም እናንተ እምነት አልሰጣችሁኝም ከዚህ በፊትም ልጅቷ ያለችው ሌላ ቆርጣችሁ ወስዳችሁ አንዳንድ ደግሞ አላ እንታወቃለን እኮ እዚህ ጋር ቅዱስ ከጀርባ ሰይጣን ነው የምትጫወቱ ስድባችሁ ራሱ ሲቀፍ አንዲትን ክርስቲያን ምን አለ አንተ እንደዚህ ብዘረግ አንዴ እንደዚህ ዘርግ ይችላል ሁሉ ሰው ጋባችሁ ቁጭ ብላችሁ እኔ ሲጀመር ይሄ ቅዱስ የቲክታክ ቅዱስ የምትጫወቱትን እኔ መስሚያ ይጥጥ ነው አልሰማችሁ ምክንያቱም ይሄ በቃ ቁጭ ብላችሁ የሰው እንከን የሰው ኃጢያት ነው የምትቆጥሩት ቁጭ ብላችሁ በቃ ዝም ብዬ ተታዘባችሁ ትላንትና የሆነ በቃ ትልቅ ተቋም ያለኝ ያስመስላችሁ መሲብ እስቲ ሌላ ነገር በሌላ ነገር ወጣቱን ምከሩት እስቲ ሰው እንዴት የሰው ልጅ ጥላቻ እንዲኖረው ትመክሩታላችሁ እኔ ጥላቻ አላስገባም ጭንቅላቴ ውስጥ ልጅቷ ሙስሊም እንድትሆን መከረቻት አለች
አንደኛዋ ማናት የሆነች አለች አጉል መጽሐፍ ቅዱስ አዋቂ ነኝ ምናምን ሲጀመር አንቺ የምታካይጁ ራሱ ኦርቶዶክስ ተዋህዶ ራሱ አትፈቅደው ገባሽ ሲቀጥል ደግሞ እኔ ባንቺ ያልመራ ምን ያንቺ ባንቺ ምክር ነው ያልለወጥም አስረግጬ የምነግርሽ ማለት ነው በእንዳንቺ አይነት ምክር ነው ያልለወጥም ሲቀጥል እንደው ልጆች ስለላኩልኝ እንጂ ማይሽም እኔ አትመችኝም ገባችሁ ከዛታ አትመጻደቁ ክርስትና ኖራችሁ ወቁት እኔ ኖሬው ነው ገባችሁ ከዛ በተረፈ ግን እኔ እናንተ የምትጠሉትን የሆነ እምነትን ሄጄ አልጠላም ታንቃችሁ ሙቱ አለቀ እምነቴን ተዋህዶን በጣም ነው የምወደው በጣም ነው ማከብረው ከዛ ደግሞ የሰውን እምነት በጣም ነው የምወደው ማከብረው በመከባበር ምኖር ልጅ ነው የሰው ልጅ የሐሳብ ልዩነት ይኖራል አው አንድ ሙስሊም የራሱን ካከበርኩለት የኔን እምነቴን ያከብርልኛል ከዛ በተረፈ እናንተ አፋችሁ ስትከፍቱ እሱ ማፉን ከፍቶ ይናገራችኋል ከዛ በተረፈ ግን እኔ ልትለውጡኝ የምትችሉት አቅርባችሁ እንጂ ወቅጣችሁኝ አይደለም ክርስትና በስድብ አታምንም እኔ ቲክታክ ላይ ያላችሁ መጽሐፍ ቅዱስ አስተማሪዎች በጣም ነው የሙስሊም ሽንት ቤት የሙስሊም ፖፖ የሙስሊም መጸዳጃ በቃ ስድባችሁ ራሱ ሲዘገንን እኔ 90 ሜትር ነው የራቅኳችሁ እግዚአብሔር ይመስገን የድንግል ማርያም ልጅ ክብር ይግባው እንደናንተ አይነት ነው አይቻላቀም ያደኩትበትንም ያለሁበትንም ማቅነኝ የቆምኩበትን ስፍራ ማቅነኝ ጽድት ያልኩ ኦርቶዶክስ ነኝ ቤተሰቦቼ ሰባት ዘሬ ኦርቶዶክሶች ናቸው ግን ደግሞ የኔ ኦርቶዶክስነቴ እንዲከበር የሌላውን አከብራለሁ ከዛ በተረፈ እኔ የሆነ ስለ እስልምና ጥሩ ነገር ስለተናገርኩኝ እናንተ ሊያናድዳችሁ አይችልም ካናድዳችሁ ራሱ ወጥ ነው የሚደረገው ወጥቻ አሁን ለምሳሌ ሙስሊሞች ቆሻሾች ናችሁ ሙስሊሞች እንደዚህ ናችሁ ብል የኔ ቆንጆ ብላችሁ ልትፖስቱኝ ነው በቃ እንደዚህ ነው ልክ ነጭ ደዛ ልጋጋም ነጭ ሂጂ እዛ የሚመጥንሽ ጋር ሂጂ እኔ ጋር እንደዚህ አይነት ኮሜንት እንዳጽፍ ሂጂ እዛ ደግሞ ምን ትምታረጉት በመዝሙር ስድባችሁ መጽሐፍ ቅዱስ ዘርግታችሁ ባርጋችሁ እኔን ትሰድቡኛላችሁ እስቲ መሲ ተሳስተሻል መሲ ይሄ ነው ብላችሁ ሰው በፍቅር ስንቱ ተቀጠቀጠ ፈጣሪ ሆይ በስመ አብ ወልድ እኔ እኔ አንዳንዴ ኦርቶዶክስ ናቸው ግን እዚህ ቲክታክ ላይ ያሉት አንዳንዶቹ ላለውኝ በቃ ዝም ብዬ ሳስባችሁ እኔ ሚኪ ማይኮን ወዷለሁ አሁን ለምሳሌ የሆነ አንድ የተዋህዶ ልጅ ሲያጠፋ ይመክራል ፈለገ በጣም የምወዳችሁ የሆነ ጥፋት ሲያጠፉ የሆነ ሰው ጥፋት ሲያጠፋ ይገጽጿቸዋል በቃ እንደ አባት ሆኖ ሚኪ ማይኮ የኮፍያ የሚያረገው ገባችሁ ከዛ በተረፈ እኔ ስለ አንድ እምነት ጥሩ ልጅቷን እኔ ስለሚያላልኳት እኔ አላሰለምኳት ነው ግዴታ ሙስሊሞች እናንተ አልሳደብም በቃ እኔ አሁን ለምሳሌ ከአንዲት ዘቢባ ጋር ከተጣላውን ዘቢባ ለራሷን ነው አታክ ማረገው ሚሊየን የሚከተለውን ህዝብ የሚከተለውን እምነት አልነካ አንድ እኔ ኦርቶዶክስ መሲ ምባል ልጅ ከአንዲት ዘቢባ ከምትባል ሙስሊም ጋር ከተጣላውን ዘቢባ እኔን መሲን ብቻ ነው አታክ አርጋ መናገር ያለባት ለምን ካላችሁ እኔ ኦርቶዶክስ ሆኜ ሚሊየን የሚከተለው እምነት ሰው ህዝብ ስላለ ህዝብ እንዳለ ከዛ በተረፈ ግን ስለ ሙስሊም ጥሩ ነገር ወጣ በስመ አብ ወወልድ ወመንፈስ ቅዱስ አሌነና ቅድስት ለእናንተ ነው ያዘንኩላችሁ እናቴ ትሙት ጭራሽ እኔ 100 ሜትር እንድረቃችሁ አደረጋችሁ ጌታዬ ሆይ እኔ ልጅቷን ጠራታለሁኝ እዚህ ራሳችሁም ታፍሩበታላችሁ በኔ ላይ ግን ድራማ ልሰሩ እኔ በተናገርኩት ላይ አድርጋችሁ ሌላውን አታክ ማድረግ አቆሙ እኔ ልጅቷ መጣች ያቺ ሳሪ ቤት የመጣችሁ ልጅ ናት መጣች እኔ እስልምናን ፈልጌው ደግሞ ስለ እምነትም አይደለም ገባችሁ ስለ እምነትም አይደለም ልጅቷ ልትናገር የመጣችሁ ፍቅረኛዋ ነው ከዛ ሰለምኩኝ አለች ኦርቶዶክስ ነበርኩኝ ወደ እስልምና ሰለምኩኝ ስትል ለምን ሰለምሽ ለወንድ ብለሽ ነው ወይ የሰለምሽው አልኳትኝ አይደለም እምነቱን ፈልጌው ነው ኦኬ አሁን ትክክለኛ እምነትሽ ምንድነው ስለ እኔ ፈልጌው ነው የሰለምኩትኝ አሁንም እስልምና ላይ ነው ያለው ስትል በቃ አንድ ቦታ ላይ ሃይማኖትሽን አንድ ቦታ ላይ ረግጠሽ ቆሚ ወይ ሙስሊም ወይ ክርስቲያን አንዱ መርጠሽ አንዱን ሁኚን ያልኳትኝ ለወንድ ብላችሁ እምነት አትቀይሩ ነው ያልኩትኝ ምንድነው ይሄ ስተቱ
ምንድነው እናንተን ከበሬ ያስመታችሁ ቤት ከፍቶ የኔን ቪዲዮ እየከፈቱ ምናምን ፎሎ ጥራት አለባችሁ እንዴ? ገባችሁ? ሲቀጥል እኔ በእናንተ አልመራም። በቃ እዚህ ድረስ ከነገርኳችሁ በቃ መሲ አትሰማንም ብላችሁ በቃ እለፉ። እኔ አልሰማችሁ እንዴ? በቀደምታ ያንን ወስዳችሁ እኔ መጽሐፍ ቅዱስ እኔ ከሰይድ ወረባቦ ጋር ስናወራ እኔ ስለ ነብዩ መሐመድ እንደዚህ አንብቤያለሁ ብዬ ለተናገርኩት እንዴት ነብዩ መሐመድ ጥሩ ናቸው አልሽ ብላችሁ የሙስሊም ፖፖ የሙስሊም ሽንት ቤት የሙስሊም ትራፊ ለቃሚዎች ሰው በእንደዚህ አይማርም። ክርስቶስ ዝቅ ብሎ እንትኑ ደቀ መዛሙርቶቹን እንትን ሲል ነበር። እናንተም ዝቅ በሉ መጽሐፍ ቅዱስን የምታውቁት ከሆነ ኑሩት። ከዛ በተረፈ ጸያፍ ስድብ ተሳድባችሁ የሙስሊም ፖፖ የሙስሊም ትራፊ የምትበሉ አይባልም። እኛ እንኳን ስተት ካለብን መሲ ነይ እስኪ ችግሩ ምንድነው? አለቀ የሚባለው። ከእስልምና ወጣው አላለችም ልጅቷ። ከእስልምና ወተሻለ አይደለም ያልኳት። ለሱ ለወንድ ብለሽ ነው ወይ እምነትሽን የቀየርሽው ስላት አይደለም አለች። አይደለም እኔ እስልምናን ወድጆ አምኜበት ነው የሄድኩትኝ ስትል በቃ እዛውኝ። ምክንያቱም እንደተው አሁን አንድ ሙስሊም ለአንድ ክርስቲያን ወንድ ብሎ እምነቷን የምትቀይር ሙስሊም ካለች ቆሻሻነት ለሷል። ለኔ ነው የምላችሁ። ለወንድ ተብሎ እምነት አይቀየርም። እምነት ማለት የሰው ልጅ ቀይ መስመሩ ነው። ገባችሁ? ልጅቷ እንደዛ ስትል እምነቱን ፈልገሹ ነው ወስራት? አዎ በቃ እዛው አርፈሽ ቁጭ በይ። ሄደሽ ኡስታዞችን አናግሪ። እንደዚህ አይነት ስተት ላይ ነበርኩ ብለሽ ነው ያልኳት። ሳሪ ቤት ነው የተነጋገሩ። እችን ወስደው ቅዱስ ሊያጫውታችሁ። በነገራችን ላይ እኔ ላይ የምትመጻደቁ ሰዎች ምናልባት እናንተ የሲኦል ጽዳት ሰራተኛ ሆናችሁ እኔ ገነት ምገባ ሊሆን ይችላል። እና አትመጻደቁ። ገባችሁ? ልጅቷን እንደዚህ ብላ አለቻት። መሲ የምትባይ ልጅ ግን ፈጣሪው እኔ ግን ሰው ምን አለ እውነትን ተከተሉ። እኔ ልጅቷ ያለችው ሌላ የተወራው ሌላ በተቆረጠ ቪዲዮ ደግሞ እኔ ኦሪጂናሏን ያለውኝ አይደለ መሲ እንደዚህ ለምን አልሽ ብላችሁ ጠይቁ። በቀደም ሳሪ ቤት የሆነ ልጅ መጥቶ ልጅቷን አግብቻት እንደዚህ አድርጊያት እና የእንትን ብር ትመልስልኝ ብሎ የመጣው ልጅ ታስታውሱታላችሁ? ሳሪ ቤት እዚህ ላቷል ሲጻፉ የምታውቁ ጻፉ። እንዳይገባ ስራ ላይ ነኝ እንዳይገባ ይሄ ልጅ ኪያ ንገሪው እዛው ገባችሁ? እኔ ሱቄ ማንም እንዳይመጣ ብያለሁ። በቲክታክ ናና አናግረኝ ወንድም። አልችልም አልችልም። ሱቄ ማንም ሰው እንዳይመጣ ብያለሁ። ሚውት እያረኩ ማውራት አልፈልግም። አንተን ዛሬ አስተናገርኩ። ትላንት የመለስኳቸው ልጆች አሉ። እንዴ ለምን ሁሌ አንድ ደቂቃ እኔ ስራ ቦታ ከመጥቼ ብረብሽ ደስ ይላል? በቃ ታዲያ ለምን እናንተ ደስ የማይላችሁን ነገር እኔ ላይ እንዲፈቅድ እኔ ዝም ስለምን እኔ ኖርማሊ ማገኝበት እንትና ማንን ነው የምታገኘው? ምን መጀመሪያ ላሳይሽና እኔ ፖሊስ ምኑን ነው የምታል? ስራ ቦታ እኮ ነው ይሄ። እኔ ስራ ቦታ ከመጥቼ ብረብሽክ ደስ ይላል? ኦኬ እሺ ይቅርታ። እኔም ለኔ አይደለም ይቅርታ። እንዴ በጠበጡኝ እኮ ወገን። የለቅሶ ቤት ተቋም ነው የሚመስለው። ባቡጂ ነው ወስደው እነዚህ ልጆች የእንትን ለቃቃሚ ነው ወይ? በነገራችን ላይ ልንገራችሁ፣ ሌላው በክብሩ የሚደራደር ካለ በክብሩ ይደራደራል። እኔ ግን ከዚህ በኋላ ረግጣችኋለሁ። ማንም ሁኑ ማንም፣ ስታከብሩኝ ነው ማከብራችሁ። ከዛ በተረፈ በእምነት ውስጥ ተደብቃችሁ እኔን አታክ ማድረግ አትችሉ። የውላችሁ እኔ ሊመክሩኝም ሊገጽጹኝም የሚችሉት
አባቶች አሉ። ከዛ በተረፈ እዚህ ምድረው ውርንጭላ ነጠላ ስለለበሳችሁ ብቻ ለእናንተ ምን በረከክበት ምንም አይነት ምክንያት የለም። ታርፋላችሁ። አለበለዚያ ግን በደንብ ባርጌ ድስቅ አርጌ ረግጣችኋለሁ። ስልክ ጥጥና ማረጋችሁ መሲ ስልክ ትናንትና ስታሳየ የነበረው እንትኑ ኖ ሳሪ አንተና አትበይኝ። በቀደም አንቺ ቤት ያወራነውን ወስደው ልጅቷ ሙስሊም እንድትሆን እዛ ሙስሊም ጋር ሁኚ ብላ ልጅቷን ስትጫናት ነበር ብለው ቤታቸውን ከፍተው ያወራሉ። ፈጣሪ ትዕግስቱን ስጠኝ። አንቺዬ እንደው በመቤቴ እንደው አሁን ይሄ እንደዚህ አይነት ነገር ታለ ብለሽ አሁን በዚህ ነው የምትጮይ? በጧቱ ስልክሽን አሽ ኖ ያውልሽ ልንገርሽ፣ አንድ እዚህ ቲክታክ ላይ ሁላችሁ ማናችሁንም ሰባኪም ሁኑ ምንም አላከብራችሁምም አልሰማችሁምም። 4 ነጥብ። ዛሬ ይሄንን አጀንዳ ዘግቼ አልሰማችሁምም። አክብሮትም የለኝ ፍቅርም የለኝ ለእናንተ። ስለ እምነቴ እኔ ጠንቅቄ አውቃለሁ። እናትና አባቴ የሰጡኝን እምነት ከእናትና ከአባቴ የተቀበልኩትኝ እምነት እናንተ እዚህ ቲክታክ ላይ ያላችሁ አስመሳዮች እንዲህ ስላላችሁ ብቻ ይውላችሁ። እናንተ ክብር ቢኖራችሁ ለእምነታችሁ ለያዛችሁት መጽሐፍ ቅዱስ እየጠቀስሹ ለነበርሹ በተለይ ሴቷ ክብር ቢኖርሽ መሲ ለምን እንደዚህ ያላችሁ እንኳን ትሉ ነበር። ሰድባችሁ ለሰዳቢ ነው የምትሰጡት እናንተ። አውቃችኋለሁ ጠንቅቄ። በነገራችን ላይ ስንቱን አሰድዳችኋል። ስንቱን በእናንተ አፍና በእናንተ ወንበዴነት ማለት ነው። እኔ እነዛን ሰዎች በነገራችን ላይ አይደለሁም። አትሳሳቱ፣ እንዳትሳሳቱ። የገጠማችሁት ከኔ ጋር ልካችሁን ነግራችኋለሁ። ልጅቷ ሲጀመር እምነቷን ቀይራ የመጣች ልጅ ናት። እኔም ማቀው ነገር የለም። ልጁ መጣ ስለሚስቱ አወራ። ለኔ ብላኔ አስልሜ ነበር ያገባኋት አለ። አይ በቃ አንቺ ለወንድ ብለሽ ነው ወይ ከኦርቶዶክስ ወደ ሙስሊም ሄድሽው አልኳትኝ። አይደለም እምነቱን ፈልጌ ነው አለችኝ። በቃ እምነቱን ፈልገሽ ከሆነ ሄድሽው እዛው አርፈሽ ተቀመጪ። እቺ ልጅ መጣችም ለኦርቶዶክስ የምትጠቅመው ነገር የለም፣ ሄደችም ለሙስሊም የምትጎዳው የለም። ለወንድ ብላችሁ እምነት አትቀይሩ። ስለዚህ አንቺ አሁን ሰልመ ክርስቲያን ሆነሻል ወይስ ምን ሆነሻል? ስለ እኔ ሙስሊም ነኝ አሁንም ማለች። በቃ እዛው አርፈሽ ተቀመጪ አልኳትኝ። ከዛ ይሄንን አጀንዳ አድርጋችሁ ለምን ስንት ያልተወራ ስንት ያልተገለጡ ገድላቶች ስንት ያልተነገሩ ስለ ቤተ ክርስቲያን አሉ። እነሱን አስተምሩ። እድሜ ልካችሁን የሰው እንከን እየፈለጋችሁ የሰው ኃጢአታቱ ሰውም ይታዘባችኋል። በነገራችን ላይ እኔ እኮ የበቃችሁኝ እኮ አንገትሽ ላይ ያለውን ማተብ ፍቺ ያላችሁ ቀን እኮ ነው እንዴ። የሙስሊም ፍርፋሪ ለቃሚ የሙስሊም እንደዚህ ብላችሁ ስዘልፉ ሰው ሲያከብራችሁም እኮ መከበር ጥሩ ነው። 2 ከበር ብቻ ነው የሰጠሽኝ ኪያ። አዲሱን ስልክ እንየው። አሁን ጓጉቼ የመጣሁት ስልኩን ላይ ነው። ሲቀጥል ደግሞ ሱቅ እንባ ጠባቂ ተቋም አይደለም ይሄ ሱቅ፣ ስልክ መሸጫ ነው። ከዛ በተረፈ ከሌ የሚባል ደላላ አምጥቶ ጥሎኝ ሲጥልሽን ያልተመካከርኩኝ ወይ ደግሞ ደላሎቹ የመሲ ለምንድን ነው ሰው የምታስገቡት? ነው ይውረጂ። ደላላ አምጥቶ ሲጥልሽ የመሲ ወንድም ነኝ እያሉ ይጥሏችሁ ይመስል እኔ ሱቅ እየመጣችሁ ታለቃቅሱ ካላስ አሁን ትሄጃለሽ ወደ ስራው እንዴ? ትሄጃለሽ። አንዳንዴ ዝም ማለት መናና እንትን ማለት ይመስላችኋል? ፍራቻ ምናምን ይመስላችኋል? እንደው ዝም ማለት እኮ ጥሩ ነው መሰለኝ። ንቄት ነው። እኔ ዝም አልላቸውም። ለምን መሰለሽ? ሌላው ጭንቅላት ላይ ሌላው የሚወደኝ የተዋህዶ ልጅ እንዲጠላኝ ነው የሚያደርጉት። ገባሽ? ቁጭ ብለው ልክ እነሱ በሚያወሩት መጽሐፍ ቅዱስ አስተማሪ ነን ብለው በሚያወሩት ሌላ ላይ የሚያረጉትን ጥላቻ እኔ ላይ ደግሞ መጥተው ሌላው እንዲጠላኝ ለምን በውሸት ያደርጋሉ? ገባሽ? ይሄ ውሸት እኮ ነው። መጽሐፍ ቅዱስ ይዘሽ አትዋሽ ማለት ሳሪ ለምን ይዋሻል? መጀመሪያ ከስር መሰረቱ አሉ። የዛን ቀን 4000 ሰው ባለበት ጀመረኛ ያንን ነገር ምን አውርተን ነው? ምንም እኮ አላወራንም። እኔ ነኝ ሳሪ ልጅቷን የኔን ቆርጠው ነው የወሰዱት። ታውቂያለሽ? ቆርጠው ወስደው ምን አሉ? ልጅቷን ሙስሊም ሆኚ ብላ ሙስሊም ላይ ሙስሊም እስልምናን እንደ አጠንክረሽ ሂጂ ብላ ፑሽ ታረጋታለች። አላደረኩም። ልጅቷ እስልምናን ፈልጌ ነው የተቀበልኩ ስትል በቃ አርፈሽ ተቀመጪ፣ ለወንድ ብለሽ ካልሆነ ኦርቶዶክስን ጥለሻት ይሄድሹ በቃ እዛው አርፈሽ እስልምና ገብቶሽ ግን እዛው እስልምና ላይ
ጠንክረሽ ቁጭ በይ ነው ያልኩት። ሌላ ምንም ነገር አላልኩም። በስንተኛ ቀኑ ነው አሁን የሚለው? በቃ ካላስተይ አሁን ወደ ስራሽን ስሪ። በስ እስቲ ስራሽን ስሪ መሲ ከሊ ወሊ ኖ ሳሪ፣ አንቺ እኮ ማየት ያለብሽ እኮ ሳሪ ያልተረዳሽኝ አለ። እኔ የሚወዱኝ እንደነ ፈለጋ አይነቶች የሚወዱኝ ወንድሞች አሉኝ። ልጆች አሉ። እነሱ እንደዚህ አይነት ጠባብ አስተሳሰብ የላቸውም እንዴ? እነሱ እኛን ካለንበት አሮአቅት ካለንበት ነገር ማውጣት መምከር መንገር ሳይሰለቹ እንጂ ኔቨር እነሱ እንደዚህ አይነት አይደሉም እንዴ? ምን አስበሽ ነው ነይ አንቺ ያሙቅሽና ነይ እንጂ ስሜነሽ ድንግል ማርያም እንጂ አራኔ ትቻለው ውዴ። ግን ገርሞኝ ነው በሐሰት በዚህ ደረጃ በምንም አይነት ሁኔታ ላይ ብንሆን አይሰለቹንም። በምንም አይነት ሁኔታ ላይ ብንሆን በተአምር እነሱ እኛን ጂጂ ያድርጉ። እኛን መመለስ ነው ማስተማር ነው። እነሱ እኮ በጣም ፍቅር ናቸው ማሪ። ካላስ አሁን ስራችን ስሪ። በቃ 5 ቁጥር ይጻፍ ወደ ስራሽ። ለምን እዚህ ቤት ያላችሁ ሞዴሬተሮች ሰው ኢሞሽናል እንዲሆን በነገራችን ላይ ጠላቶቼ ናችሁ የምታደርጉት። እሺ ኮሜንት አትዝጉ። በቃ እኔ ዝጉ ካላልኩ አትዝጉ። ለምንድን ነው የምታደርጉት? እኔ እኮ ማንም ሞዲኔተር አድርገሽ ነው ስትቃጣይ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ። እኔ በቃ እናቴ ትሙት ሳሪ ላይቭ ስገባ ኢሞሽናል የሚያደርጉኝ ሞዴሬተሮች ናቸው። ታዲያ ለምን አታስተካክይም ከይቅርታ ጋር ሞዲኔተር ሳሪ? ወይዬ መሲ ግን ንቀት ነው። አሁን ስልክ አሳየን ስንላት ሌላ ነገር ማሪ። እኔ ራሱ የኛው ፈልጌ ባሌ እንትን ሊል ምንድነው የሚባለው? ሰማም በቀደም ዕለት አንስተዋል ፈራጣል እንትና ለልኝ በውስጥ ገባሁኝና መሲን ጨፈጨፍኳት። ሞዴሬተሮች እዚህ ቤት ስትመውቱም እንዳላይ ምንም ስታረጉ እንዳላይ በቃ አያገባችሁ። በቃ አርፋችሁ ቁጭ በሉ እንዴ ነው። ከአንደበቴ መጥፎ ነገር እንድናገር ነው ፑሽ የምታረጉት። ለምን አታስተካክይም መሲ ሞዲኔተር? የሁላችሁንም ነው ማነሳው። አታስገቡ። ጥሩ አንሺ። ሁላችንም አታስገቡ። አለኮ ይጽፍልሻል መሲ አታስተካክይም መሲ። ለምን ሳሪ ትላንት ይሄን ሰሞን ያመጣው ከላዩ ላይ አይ እንደዚህ በትልቁ ነው የጻፈብኝ። አይታየኝም። ታውቁላችሁ ደንቆሮ ናቸው እንዴ? አስተካክሊ። አሁን ከታየሽ ሞዴሬተርሽን አስተካክሊ። ሁሌ ስትተክኒ ቤቴ ዜሮ አረጋለሁ። አንድ ሞዴሬተር አልሰጣችሁ ዜሮ አረጋውና ራሴ ፈነጭበታለሁ ቤቱ። ቴንኪው። እኛም የስልክ ቤት ዘበኛ መሆን አንፈልግም። ደግሞ ልክ የሪም ጎልድን አረገችው። ምን አባሽ ታዲያ እኔና ሳሪ ብንጠግብ ሰርተን እንጂ ሰርቀን መሰረሽ እንዴ? ከርሳም ጋር እንዲያገባቸዋለች ውሻ አገበ ወዴ ምን እናርግ? ያው ልጁ የአልትራ 26ቱ ይሄ ነው እኮ። እሱን አሳይ በፈጠረሽ። በጣም ነው የሚያምረው። ስንት ነው? በቃ ብድ ያለ